የመጨረሻው መጀመሪያ ተጀመረ። ይሄን ኮሎኔል አበራ ይባላል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርግ። ዛሬ እነግርሃለሁ የመጨረሻው መጀመሪያ እየደረሰ እንደሆነ ሞልቶ ሊፈስ እየተንጠባጠበ እንደሆነ የሚያመለክት ትክክለኛ የሆነ መረጃ ነው የማቀብልህ። ስለዚህ ሸር አድርገው፣ ለሁሉ ሰው ይስማው፣ ሁሉ ሰው ይየው። ሸር አድርግ፣ ሸር ይሁን፣ ተደራሹን ሁሉም ሰው ይስማ። አማራ ነኛል፣ ኢትዮጵያዊ ነኛል፣ ይሄንን መልእክት እንድታሰማ ሸር አድርግ። ይህን ኮሎኔል አበራና ኮሎኔል ፍቃዱ የተባሉ ሁለት ሰዎች ተገለዋል፣ ሞተዋል፣ ተረሽነዋል። አንድ ኮሎኔል ሲማረክ ወይም አንድ ኮሎኔል ሲገደል ምንድን ነው ብለህ መጠየቅ አለብህ። ለምን እንዴት ይማረካል ስትል ብለህ ብትጠይቅ እነግርሃለሁ እንዴት እንደተማረከ፣ እንዴት እንደተገደለ እነግርሃለሁ። በእስራኤል ጦር ውስጥ አዋጊው ማለት አዛዡ ፊት ሄዶ ነው የሚዋግ። ፊት እየቀደመ ነው የሚሄደው። እንደ ጥንት ይሄ በጎራዴ ላይ አርገው እኮ አዋጊዎች ፊት ነው የሚሄዱ። ይሄ ነገስታቶች ምናምን ፊት ነው እየጋለቡ ሲሄዱ፣ ሌላው ጦር እየተከተለ የሚሄዳቸው። በኢትዮጵያ ጦር ውስጥ ግን አዋጊ መሃል ላይ ሆኖ ነው የሚያዋጋ። ሴፍ በሆነ ቦታ ላይ በአራት በአምስት ዙር ተከቦ እየተጠበቀ ነው የሚያዋጋ። በዚህ ግባ በዚህ ወጣ የሚል በሬዲዮ መሃል ላይ ሆኖ ነው። ስለዚህ ኮሎኔሉን ወይም አዋጊውን ለማግኘት በጣም ብዙ ህዝብ ብዙ ወታደር ማለቅ አለበት እንጂ አታገኘውም እንደዚህ በቀላሉ። ስለዚህ እነዚህ ኮሎኔል አበራና ኮሎኔል ፍቃዱ የተገደሉት ሲመሩት የነበረው ጦር በሙሉ አልቆ ነው ያለውን የሬሳ ክምር እዚህ ላይ ስለማይፈቅ ነው እንጂ ብታዩት በእውነት እግዚአብሔር ምን አይነት መቅሰፍት በኢትዮጵያ ምድር አመጣብን። በእርስ በርስ ጦርነት እንደዚህ አይነት ህዝባችን እንዴት ያልቃል ትላለህ? አንድ ቀን እንኳን አታድርም ይሄንን አገዛዝ ለመጣል። እኔስ ነገ ሞታለሁ ብለህ ሆ ብለን ለመነሳት አንድ ቀን እንኳን አታድርም። ያንን የአስከሬን ክምር ብታይ ወልጄ እኮ አይደለም አንተ እንደዚህ የምለፈልፈው። እረፍት እኮ ነስቶኝ ነው፣ ቁጭት እኮ ይዞኝ ነው። ወልጄ መሰለኝ እኮ በነፃነት ሀገር ነፃ ሁኝ የምኖር ሰው ነኝ። ግን ያን ስላየ ቆጨኝ፣ ነደደኝ። እንዴት የሞትኩላት የቆሰልኩላት ኢትዮጵያ ህዝብ እንደዚህ ሲሆን ሳይ ይነዳል፣ ይቆጫል፣ ያንጨረጭራል። አንተ እዛ ቁጭ ብለህ እንደዚህ ሆነ እንዴ ትላለህ? ኧረ እባክህ ትላለህ። ነገ ከነገ ወዲያ ወደ አንተ እንደሚመጣ አታውቅም። ስለዚህ ይሄ ኮሎኔል አበራ የተባለ ህፃናትን ለአቅመ ሔዋን ያልደረሱትን ልጃገረዶችን፣ የወጣቶችን ሚስት ወጣቶችን፣ መካከለኛ ዕድሜ ያላቸውን ሴቶች፣ መለክሲዎችን፣ እመበለቶችን የሚያሰቃይ በቀን 2-3 ጊዜ አምጡ እያለ እየወሰደ የሚያሰቃይ ደግሞ ድርጊቱን በፎቶ እየቀረጸ የሚያስቀምጥ ለጦሩ ያየውን እንኳን እንዲያርቁ ሂድ የአማራን ሴት አዘቃይ፣ የአማራን ህዝብ አሰቃየው። ወጣቶችን ድፈር፣ ህፃናትን ድፈር፣ አሮጊቶችን ድፈር፣ መለክሶችን ድፈር። ይሄውንም እንዲያረግን ነው እያለ በቪዲዮ በፎቶ እያሳየ ይሄ የተገኘው ከራሱ ፎቶ ከራሱ ስልክ ውስጥ የተገኘ ፎቶ ነው። እኒህን እናት ፊታቸው የተሸፈነ ሌላ የሞት ደግሞ እንዳይሆንባቸው ነው በሶሻል ሚዲያ ላይ ወጥተው የሞት እንዳይሆን ተመልከት። ጀብዱ እንደሰራ ብሎ ጎኑ ቁጭ አድርጎ ፎቶ አንስቶ
ማዕት ነው ያለ ፎቶ አንተ እዛ ውስጥ ገና ነገ ከነገ ወዲያ ይወጣል። የአማራን ህዝብ እንደዚህ እያሰቃዩ ነበር የነበረ። ትናንትና በደጋዳሞት እርምጃ ተወሰደበት። ጦሩ አልቆ ብቻውን ቀራ። ብቻቸውን ቀሩ። የተማረኩ ሌላ አንድ ኮሎኔል፣ ሻለቆች፣ ሻምበሎች ተማርከዋል። እነዛ እጃቸውን ሰጡ ተማር። ይሄ ግን ምሕረት አያስፈልገውም በለው። እነዚህ ሁለቱ ተገለዋል። እያየህ ነው ኢትዮጵያውያን፣ እያየህ ነው ወይ? እየሰማህ ነው ወይ? ይሄን ጉድ እያየህ ነው ወይ? እያየህ ነው። የመጨረሻው መጀመሪያ ዛሬ ጦርነት በየቦታው ተፋፍሟል። በወሎ በሰሜን ወሎ እየተደረገ ያለው ትንቅንቅ ትናንት ነው። ዛሬ ደግሞ የተጀመረው ሸዋ አየር ወለዶች ጋር ትንቅንቅ ሲቀለብ የነበረው ሽመልስ እየቀለብን ነው። ከሐረር ሰንጋ ምተን የቀለብናቸው አሉን ያላቸው የብረት አጥር የተባሉት እነሱን እያረገፈል ነው። እያረገፈ እየገሰገሰ ወለጋውን አይታል። ትናንት ከትናንትና ወዲያ የነበረውን ምርኮ የነበረውን ግዳይ አይታል፣ ሰምታል። ስለዚህ አማራ የመጨረሻው መጀመሪያ በሁሉ አቅጣጫ ጎንደር በቋራ በኩል የነበረውን ትንቅንቅ፣ ድርቦ ታቦር ዙሪያ የነበረውን ትንቅንቅ አይታል። ኮሎኔል አበራ የተናገረውን ስማ ግባና አማራ የአማራ ጄኔራሎች እነዚህ እኮ አማራዎች ናቸው። አንተ እነዚህ አማራዎች እኮ ናቸው። አማራዎች ኮሎኔል አበራ አማራ ነው። ኮሎኔል ፍቃዱ አማራ ነው። የተማረከው ሌላ ኮሎኔል አለ፣ እሱም አማራ ነው። ሁሉም ሻለቃዎች አማራ እየበላው አማራ እየበላው ነው። አንተ እነዚህ እንግዲህ ልጆች ምህረት አይገባቸውም። በነ አጽቀ ሥላሴ በነ ዝናሽ ታያቸው ደግሞ የተመደበ ግብረ ኃይል አለ። የፋኖን መሪዎች አንድም በገንዘብ ለማታለል ሌላውም ደግሞ በሴራ ለማስገደል የተቋቋመ ድርጅት አለ። ፋኖ ውስጥ የገባ የጎንደር ይሄ ነበር የተከሰተው። ስብሰባ ላይ ሊያደርጉ እያሉ ዙሪያውን አስከበባቸው። እዛው መሃላቸው ያለ የተወሰኑ መሪዎች ፋኖች መስዋዕት አደረጉ። አዛዦች ዋናዎቹ ግን ወጡ፣ አስወጧቸው። የእንግዲህ ልጆች ጥቅመኞች፣ ለገንዘብ ብለው ለቁራሽ መሬት ብለው ወገኖቻቸውን የሚፈጁ የሚያስጨርሱ ካዲዎች ምህረት አይገባቸውም። ሌላው ደግሞ በአማራ ውስጥ ያለ ስንክሳር በአዲስ አበባ ፖሊስ በአማራ ተወላጆች ላይ በትግራይ ተወላጆች ላይ ፖሊስ የሆኑ ዱላ እንዲሰጣቸው። ዱላዝ ደግሞ ለአማራ ዱላ መቻነሰው፣ ደግሞ ለትግሬ ዱላ መቻነስ። ፖሊስ እዛ ተመልከት። ኦሮሞው መሳሪያ ሲይዝ የአማራውና የትግራይ የደቡቡ ፖሊስ ግን መሳሪያ ዱላ ነው የያዘ። እውነት ዱላ ይዞ የሚዘልቅ ይመስልሃል ወይ? በዛ ዱላ መሳሪያ ያዘውን ጭንቅላቱን ብሎ ይቀበለዋል።